ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን፣ ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊው የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና ዘገባችን ላይ የሮሃ ፎሬክስ ቢሮ የዕለቱን ምንዛሬ ዋጋ አካተናል። እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናዎቻችን እናልፋለን። በቅድሚያም አርዕስቶችን። ዛቻና ማስፈራሪያ የማይቆም ከሆነ አሁንም የስራ ማቆም አድማ ይቀጥላል ሲሉ የጤና ባለሙያዎች ገልጸዋል። ሙሉ መረጃውን ትሰሙታላችሁ። መንግስት ከአምራቾች ጋር በመነጋገር በእንቁላል ዋጋ ላይ ተመን ማስቀመጥ ይጠበቅበታል ተባለ። ከውጭ ሀገር የስራ ስምሪት ጋር በተያያዘ አነጋጋሪ መረጃ ተሰምቷል። አብራችሁን ስትቆዩ የምትሰሙት ይሆናል። ለአትክልትና ፍራፍሬ አምራቾችና ላኪዎች አዲስ የትምህርት ስርዓት ይፋ መደረጉ ተሰምቷል። ጉዳዩን በዝርዝር ይዘነዋል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የግንቦት 24 ቀን 2017 ዓ.ም ዕለታዊው የምዕራፍ 1 የቢዝነስ ዜና ዘገባችን ወደ እናንተ መቅረቡን ይቀጥላል። በዝርዝር ወደምንመለከታቸው ጉዳዮች አለፍን። በከተማችን አዲስ አበባ አንድ አዲስ ዜና ከወደ ለቡ ሰምተናል። በዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መካከል በማራኪ ኮሪደር ልማት ደምቆ በሚታየው ዴምሲ ሪል ስቴት የሂልሳይድ የመኖሪያ መንደር ውስጥ የመጨረሻው ብሎክ ለሽያጭ እንደተለቀቀ ሰምተናል። ቀድሞ ለመጡ 15 ደንበኞች 2,500,000 ብር ቅናሽ አድርገናል። ከአነስተኛ ወለልና የፍሎር አማራጭ በምርጫው ከባለ 1 እስከ ባለ 4 መኝታ ማግኘት የሚችሉበት በለቡ መብራት በ65,000 ካሬ ላይ ባረፈው መንደር ላይ ግንባታቸው ከ30 እስከ 50% በደረሱ ቤቶቻችን በካሬ ከ78,000 ብር ጀምሮ 60% በሚደርስ የረጅም ጊዜ የባንክ አማራጭ ከአነስተኛ ወለድ ወይም የሸሪያ ሕግን በጠበቀ መልኩ አመቻችተናል። ብልህ ሰው ዛሬ ላይ ነገው ይታየዋል። ጊዜ የለም። አሁኑን ወስነው በ0962 606677 ላይ ይደውሉልን። የኢንተርፕራይዞችን የማምረት አቅም ለማሳደግ ሀገር አቀፍ የኢንዱስትሪ ኤክስቴንሽን ስትራቴጂ ተግባራዊ ሊደረግ ነው ተባለ። የአምራች ኢንተርፕራይዞችን የማምረት አቅም ማሳደግ የሚያስችል ሀገር አቀፍ የኢንዱስትሪ ኤክስቴንሽን ስትራቴጂን ለመተግበር እየተሰራ እንዳለ የኢትዮጵያ ኢንተርፕራይዞች ልማት አስታውቋል። በአምራች ኢንተርፕራይዞች ላይ የሚስተዋሉ ችግሮችን ለመቅረፍ በርካታ ስራዎች እየተከናወኑ እንዳለ ሀገር አቀፍ የኤክስቴንሽን ስትራቴጂውም አንዱ አካል መሆኑን የኢትዮጵያ ኢንተርፕራይዝ ልማት የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ሮቤል አህመድ ገልጸዋል። የብድር የመስሪያ ቦታ፣ የኃይል አቅርቦትና ሌሎች ተግዳሮቶችን ለመቅረፍም ከሚመለከታቸው አካላት ጋር እየተሰራ እንዳለ የገለጹት ስራ አስፈጻሚው በተለይም በኢትዮጵያ ታምርት ንቅናቄ የነባር አምራች ኢንተርፕራይዞችን አቅም የማጠናከር ስራ መሰራቱን ተናግረዋል። የኢንዱስትሪ ኤክስቴንሽን ስትራቴጂን ለመተግበር ዝግጅት እየተደረገ እንደሚገኝ የገለጹ ሲሆን ስትራቴጂው የአነስተኛና መካከለኛ ኢንተርፕራይዞችን ፍላጎትና ችግር መሰረት ያደረገ ጥናት በማካሄድ አስፈላጊውን ድጋፍ ለመስጠት ያለመ እንደሆነም ተነግሯል። ይህም የአምራች ኢንተርፕራይዞችን የግብአት፣ የፋይናንስ፣ የገበያ ትስስር፣ የቴክኖሎጂ ሽግግርና ሌሎች ችግሮችን በዘላቂነት ለመፍታት የሚኖረው ሚና የጎላ መሆኑም ተነግሯል። የኢንዱስትሪ ኤክስቴንሽን ስትራቴጂው በፍጥነት ተግባራዊ እንዲሆን በሀገር አቀፍ ደረጃ ኮሚቴ ተቋቁሞ እየተሰራ መሆኑም ተገልጿል። በቅዳሜና እሁድ ገበያዎች ከዋጋ ተመን በላይ በሚሸጡ ነጋዴዎች ላይ የእርምት እርምጃ መወሰዱ ተገለጸ። በመዲናዋ በጀሞ 1ና በአየር ጤና አደባባይ የሚገኙ የቅዳሜና እሁድ ገበያዎች ላይ በተደረገ ምልከታ ከዋጋ ተመን በላይ ምርቶችን ሲሸጡ በተገኙ ነጋዴዎች ላይ እርምጃ መወሰዱ ተገልጿል። በእነዚህ ገበያዎች ላይ ምርታቸውን ይዘው የቀረቡ ነጋዴዎችም ጥራቱን የጠበቀ ምርት በተመጣጣኝ ዋጋ ለህብረተሰቡ እያቀረቡ እንደሚገኙ ገልጸው የተረጋጋ ግብይት እንዲኖር ሚናቸውን እየተወጡ መሆናቸውን፣ ነገር ግን ከዋጋ ተመን በላይ የሚሸጡ አንዳንድ ነጋዴዎች መኖራቸው ታይቷል። ማህበረሰቡ ከሌሎች የገበያ ስፍራዎች ከነበረው ዋጋ በተሻለ መልኩ በቅዳሜና እሁድ ገበያዎች ምርት በተመጣጣኝ ዋጋ እያገኘ መሆኑን፣ ይህንንም የማስቀጠል ስራ ተጠናክሮ መቀጠል እንዳለበት ተነግሯል። በተቀመጠው ዋጋ ለሸማቹ ምርታቸውን እንዲያቀርቡ ቁጥጥርና ክትትል እንደሚደረግና ይህም በማያደርጉ ምርት አቅራቢዎች ላይ የእርምት እርምጃ እየተወሰደ እንደሚገኝም ባለሙያዎች ለአዲስ ሚዲያ ኔትወርክ ተናግረዋል። በእነዚህ ገበያዎች ላይ ጥራቱን የጠበቀ ምርት በተመጣጣኝ ዋጋ ለህብረተሰቡ እያቀረቡ ያሉ ነጋዴዎችም የተረጋጋ ግብይት እንዲኖር ሚናቸውን እየተወጡ እንዳለ ተገልጿል።
ለአትክልትና ፍራፍሬ አምራቾችና ላኪዎች አዲስ የትምህርት ስርዓት ይፋ መደረጉ ተሰማ። የኢትዮጵያ አትክልትና ፍራፍሬ አምራቾችና ላኪዎች ማህበር ለአባላቱ እንዲሁም ፍላጎት ላላቸውና ከዘርፉ ጋር የተያያዘ ስራዎችን ለሚያከናውኑ የሚያገለግል በኢንተርኔት የሚሰጥ የትምህርት ስርዓት ይፋ ማድረጉን አስታውቋል። አውሮፓ ገበያ ከደረሱ የአትክልትና ፍራፍሬ ምርቶች ውስጥ በ5 በመቶ ላይ ይደረግ የነበረው ምርመራ ወደ 25 በመቶ ከፍ የተደረገ በመሆኑ የትምህርት ስርዓቱ ይህንን መስፈርት አምራቾችና ላኪዎች እንዲረዱት ያግዛልም ተብሏል። ሐሙስ ግንቦት 21 ቀን 2017 ዓ.ም ለመጀመሪያ ጊዜ ይፋ የተደረገው በኢንተርኔት የሚሰጥ የትምህርት ስርዓት በ12 የትምህርት አይነቶች የተዘጋጀ መሆኑንና በቅርብ ቀናትም 25 የትምህርት አይነቶች እንደሚጨመሩ የኢትዮጵያ አትክልትና ፍራፍሬ አምራቾችና ላኪዎች ማህበር ዋና ዳይሬክተር አቶ ቴዎድሮስ ዘውዴ ጠቁመዋል። የትምህርት አይነቶቹ በዋናነት ዓለም አቀፍ ክፍተቶችን የስራ ላይ ደህንነትን እንዲሁም የመዳረሻ ሀገሮችን መስፈርቶች ለመረዳት የሚያስችሉ እንደሆነ ዳይሬክተሩ ተናግረዋል። በ3 አይነት መንገዶች እንዲሰጥ ተደርጎ የተዘጋጀው የትምህርት ስርዓት የመጀመሪያው ትምህርቱን መከታተል የፈለገ ግለሰብ በድረ-ገጹ የተቀመጡ ሞጁሎችን በማውረድ ዝግጁ ሲሆን ፈተናውን መውሰድ እንደሚያስችለው፣ ሌላው ደግሞ የጊዜ ገደብ ተቀምጦለት በአስተማሪ አጋዥነት ትምህርቱን የሚከታተልበት መንገድ እንደሆነ ተጠቁሟል። በተጨማሪም ዘርፉን የሚመለከቱ መረጃዎች የተቀመጠበት ክፍልንም ያካተተ መሆኑም ተሰምቷል። በአትክልትና ፍራፍሬ ዘርፍ የተሰማራ በአብዛኛው የሚገኘው በገጠራማ አካባቢ በመሆኑ የትምህርት ስርዓቱን ተደራሽ ለማድረግ ከኢንተርኔት አቅርቦት አኳያ አስቸጋሪ እንደሚያደርገው የተገለጸ ሲሆን ኢንተርኔት ማግኘት በሚቻልበት አጋጣሚ ሁሉ በተፈለገው አማራጭ ትምህርቱን መከታተል እንደሚችል ተገልጿል። በአውሮፓ ገበያ ያለውን መስፈርት አምራቾችና ላኪዎች እንዲረዱት የሚያግዝ መሆኑን የገለጹት የኢትዮጵያ አትክልትና ፍራፍሬ አምራችና ላኪዎች ማህበር ዋና ዳይሬክተር ቴዎድሮስ ኢትዮጵያ በአበባ ምርቶች እየታየ ያለውን የጥራት ችግር እንዴት ትቆጣጠራለች በሚል በኢትዮጵያ ግብርና ባለስልጣን ለአውሮፓ ህብረት የቀረበው ሰነድ ተቀባይነት ማግኘቱን ጠቁመዋል። ምንም እንኳን ምርመራው ከ5 በመቶ ወደ 25 በመቶ ከፍ ቢልም ከጥር ወር ጀምሮ ከተላኩ ምርቶች የተገኘው ክፍተት ትንሽ ቢሆንም ሙሉ በሙሉ መቀረፍ ስላለበት በቁጥጥሩ በዋናነት በእርሻ ቦታዎች ላይ እንዲደረግ ትኩረት ተደርጎ እየተሰራ ነው ሲሉ ዳይሬክተሩ ተናግረዋል። በኢንተርኔት የሚሰጠውን የትምህርት ስርዓት ተግባራዊ ለማድረግ ድጋፍ ያደረገው የትሬድማርክ አፍሪካ የኢትዮጵያ ዳይሬክተር አቶ እውነቱ ታየ በኢትዮጵያ የሚመረቱ የአትክልትና ፍራፍሬ ምርቶች በአውሮፓ ገበያ ተፈላጊ መሆናቸውን ገልጸዋል። ምርቶቹ ጤንነታቸው እንደተጠበቀ ለዓለም ገበያ በተለይም ለአውሮፓ እንዲቀርቡ የትራንስፖርትና ሎጂስቲክ ሚኒስቴር ከኔዘርላንድ መንግስት ጋር በመተባበር ፕሮጀክቶችን እየሰራ እንደሚገኝ ተናግረዋል። ትሬድማርክ አፍሪካ በዋናነት በአፍሪካ ሀገሮች መካከል የሚደረግ የንግድ ልውውጥ ትኩረት አድርጎ እንደሚሰራ ገልጸው ለዚህ የሚረዱ ሁኔታዎችን ማመቻቸት ላይ ትኩረት አድርጎ እንደሚሰራም አስረድተዋል። በትምህርት ስርዓቱ ማስጀመሪያ መርሃ ግብር ላይ የተገኙት የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ ባለፉት 2 አስርት ዓመታት የኢትዮጵያ የአትክልትና ፍራፍሬ ምርት በዓለም ገበያ ቁልፍ ሚና ይዞ መቀጠሉን ተናግረዋል። ምንም እንኳን ኢትዮጵያ ያላት አቅም ይሄ ብቻ ባይሆንም ዘርፉ ከ500 ሚሊዮን ዶላር በላይ ገቢ እያስገኘ መሆኑንም አንስተዋል። ከ200 ሺህ በላይ ለሚሆኑ ዜጎች በቀጥታ የስራ ዕድል መፈጠሩን የገለጹት ዶክተር ሶፊያ ከነዚህ ውስጥም አብዛኛዎቹ ሴቶች መሆናቸውንና በተጨማሪም በሺዎች ለሚቆጠሩ ዜጎች በሚፈጠረው የንግድ ትስስር የስራ ዕድሎች መፈጠሩን ተናግረዋል። መንግስት በግብርና ዘርፍ ለተሰማሩ የሀገር ውስጥና የውጭ ኢንቨስተሮች ምቹ ሁኔታዎችን ለመፍጠር ትኩረት አድርጎ እየሰራ መሆኑን የገለጹት ሚኒስትር ዴኤታዋ የግል ዘርፉ ለሀገሪቱ እድገት ዋና ተዋናይ ሆኖ መቀጠሉን ገልጸዋል። የአትክልትና ፍራፍሬ ምርት ለሀገሪቱ ከፍተኛ የውጭ ምንዛሪ ከሚያስገኙ ዘርፎች መካከል አንዱ መሆኑ ይነገራል። ሆኖም አምራቾችና ላኪዎች በሀገሪቱ የተለያዩ አካባቢዎች የሚስተዋለውን የጸጥታና የሰላም መደፍረስ በችግርነት እንደሚያነሱም ተነስቷል። የኢትዮጵያ አትክልትና ፍራፍሬ አምራቾችና ላኪዎች ማህበር እንደ አውሮፓውያን አቆጣጠር ከ2007 ዓ.ም ጀምሮ ከ100 ሺህ በላይ ለሚሆኑ አባላት አጫጭር ስልጠናዎችን መስጠቱን ሪፖርተር በዘገባው አስነብቧል።
ኤጀንሲዎች ያለ ሚኒስቴሩና ተቀባይ ሀገሮች ስምምነት ዜጎችን ወደ ውጭ ሀገር መላክ እንደሚችሉ ተገለጸ። ዜጎችን ለውጭ ሀገር ስራ የሚልኩ ኤጀንሲዎች የዜጎችን ሙያ የሚወስን ደረጃ ሊወጣላቸው መሆኑ ተሰምቷል። የሚኒስትሮች ምክር ቤት ሐሙስ ግንቦት 21 ቀን 2017 ዓ.ም ያጸደቀው የኢትዮጵያ የውጭ ሀገር የስራ ስምሪት ረቂቅ አዋጅ በአዋጅ 1246/2013 የተካተቱ አንቀጾችን ያሻሻለና አዳዲስ አንቀጾችን ያካተተ መሆኑም ተገልጿል። ረቂቅ አዋጁ ለውጭ ሀገር የስራ ስምሪት ዜጎችን የሚልኩ ኤጀንሲዎች ከ1 እስከ 5 ደረጃዎች በማውጣት ፈቃድ እንዲሰጣቸው የሚያደርግ ሲሆን የሚልኳቸውን ዜጎች ሙያ የሚወስን መሆኑም ተመላክቷል። በዚህም መሰረት ደረጃ 1 ፈቃድ የሚወስድ ኤጀንሲ በሁሉም አይነት የሙያ ዘርፎች ዜጎችን መላክ የሚችል ሲሆን ደረጃ 5 ፈቃድ ያወጣ ኤጀንሲ ግን ለቤት ውስጥ ስራ የቤት ሰራተኞችን የሚሄዱ ዜጎችን ብቻ እንደሚልክ ይደነግጋል። የሰለጠነ የሰው ኃይል ለመላክ በሚኒስቴሩና በተቀባይ ሀገር ከሚገኘው አቻ ስልጣን ካለው የመንግስት ተቋም ወይም እውቅና ካለው አሰሪ ኩባንያ የሁለትዮሽ ስምምነት ወይም መግባቢያ ሰነድ ሲኖር ነው ተብሎ በአዋጅ 1246/2013 የተደነገገው አንቀጽ በረቂቅ አዋጁ እንዲቀየር የተደረገ ሲሆን ምንም አይነት ስምምነትም ሆነ መግባቢያ ሰነድ ሳይኖር ለሰለጠነ የሰው ኃይል ስራ አፈላልጎ ማግኘት የቻለ ኤጀንሲ የስራ እድሉ ወዳለበት ሀገር መላክ የሚያስችል ፈቃድ እንደሚያገኝ ይደነግጋል። የሰለጠነ የሰው ኃይል ወደ ውጭ ሀገር ሲላክ ኮሚሽን ስለማይከፈልበት ከባንኮች ጋር ትስስር በመፍጠር የባንክ ዋስትና እንዲሰጣቸው የወጣባቸውን ወጪ ከባንኩ ጋር በሚኖራቸው ስምምነት እንዲመልሱ የሚደረግበት አሰራር እንዲኖር ረቂቅ አዋጁ እንደሚደነግግ ተነግሯል። በተጨማሪም ከዚህ ቀደም ለውጭ ሀገር የስራ ስምሪት የሚላኩ ግለሰቦችን ኤጀንሲዎች ከደላሎች ይወስዱ የነበረበትን አሰራር ረቂቅ አዋጁ ማስቀረቱ ተጠቅሷል። በዚህም የስራና ክህሎት ሚኒስቴር ለውጭ ሀገር የስራ ስምሪት መሄድ የሚፈልጉ ዜጎችን ጥሪ በሚያደርገው መሰረት እንዲመዘገቡ እንደሚደረግና ስልጠና እንደሚሰጣቸው የተደነገገ ሲሆን ከ500 በላይ በሚሆኑ የስልጠና ተቋማት ለ21 ቀናት ስልጠናቸውን የወሰዱ ዜጎች መረጃዎቻቸውን በዲጂታል በማስቀመጥ ኤጀንሲዎች በሚፈልጉት መስፈርት መሰረት እንዲመደቡ ጥያቄ በማቅረብ እንዲወስዱ እንደሚደረግም ተገልጿል። ይህን አሰራር ሳይከተል ከደላላ ግለሰቦችን በመቀበል ወደ ውጭ ሀገሮች ለስራ ለመላክ የሚሞክር ኤጀንሲ ከተገኘም በኤርፖርት በሚደረግ ክትትል እንዳያልፉ ይደረጋል ተብሏል። ይህን ተግባራዊ ለማድረግም የውጭ ጉዳይ ሚኒስቴርና የኢሚግሬሽን አገልግሎትን ጨምሮ ከ7 ተቋማት ጋር በጋራ እንደሚሰራ ተመላክቷል። ሌላኛው በረቂቅ አዋጁ የተካተተው ኤጀንሲዎች የሚያገኙትና ወደ ሀገር ውስጥ የሚያስገቡትን የውጭ ምንዛሬ የሚመለከተው አንቀጽ ሲሆን ይህም ሚኒስቴሩ በሚያሰራው ጥናት መሰረት አንድ ኤጀንሲ ለስራ ስምሪት ወደ ውጭ ሀገሮች ሲልክ ኢትዮጵያ ልታገኝ የሚገባት የውጭ ምንዛሬ ምን ያህል መሆን እንዳለበት በጥናቱ መሰረት ኤጀንሲው እንደሚደራደር ተደንግጓል። ምክር ቤቱ ረቂቅ አዋጁን ሲያጸድቅ በውጭ ሀገር ለስራ የሚሰማሩ ኢትዮጵያውያን ዜጎች መብታቸው፣ ደህንነታቸውና ክብራቸው በዘላቂነት መጠበቁን ለማረጋገጥ እንዲሁም ሀገሪቱ ከዘርፉ ማግኘት ያለባትን ጥቅም ለማስጠበቅ እንዲያስችል መሆኑን አስታውቋል። የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል የ2017 በጀት ዓመት የ9 ወራት የስራ አፈጻጸማቸውን ለፓርላማ ባቀረቡበት ወቅት ብሔራዊ ጥቅምን በሚያስከብር መንገድ ከአውሮፓ ከእስያና ከመካከለኛው ምስራቅ ሀገራት ጋር ለስራ ስምሪት ድርድሮች እየተደረገ እንደሆነ መናገራቸው ይታወሳል። መንግስት ከአምራቾች ጋር በመነጋገር በእንቁላል ዋጋ ላይ ተመን ማስቀመጥ ይጠበቅበታል ተባለ። የስርዓተ ምግብ ዋስትናን እንደ ሀገር ለማረጋገጥ የእንቁላልና የስጋ ወተትና የወተት ተዋጽኦ ምርቶችን እንዲሁም አትክልትና ፍራፍሬዎችን በበቂ መጠን መመረትና ዜጎችም በቀላል ዋጋ ሊያገኟቸው የሚገቡ መሆን እንዳለበት፣ ሆኖም ይህ ባልተሟላበትና ለማህበረሰቡ ተደራሽ ባልሆነበት ሁኔታ ከመግዛት አቅሙ በላይ ሆኖ ለመጠቀም ካልቻለ የምግብ ዋስትና ተረጋግጧል ሊባል የማይችል ነው ሲሉ የስነ ምግብ ባለሙያዎች ተናግረዋል። የተመጣጠነ የአመጋገብ ስርዓት በማህበረሰብ ጤናና ምርታማነት ላይ ከፍ ያለ አስተዋጽኦ የሚያበረክት መሆኑ የሚታወቅ ነው። መንግስትም ይህንን ተግባራዊ ለማድረግ የስርዓተ ምግብ ስትራቴጂ ቀርጾ እየተገበረ እንደሚገኝ ይገለጻል። ስርዓተ ምግብ የምግብ ዋስትናን ከማረጋገጥ በዘለለ በአእምሮና በአካል የዳበረ ዜጋን ለመፍጠር የሚኖረው ሚናም የጎላ በመሆኑ አንድ ዜጋ በፕሮቲን በቫይታሚንና በካርቦሃይድሬት የበለጸጉ ምግቦችን ማግኘት ይኖርበታል ተብሎ እንደሚታሰብ ነው ባለሙያዎቹ የገለጹት።
የስነ ምግብ ባለሙያዎቹ መንግስት የሌማት ትሩፋት በሚል በጀመረው ፕሮግራም የግብርናና እንደ ዶሮና እንቁላል ያሉ ምርቶች በብዛት ወደ ገበያ እየቀረቡ የሚገኝ መሆኑ ቢነገርም የሚሰማውና በተግባር የሚታየው ግን የተራራቀ መሆኑን፣ ለዚህም የእንቁላል ዋጋን ጨምሮ ሌሎች አስቤዛ ምርቶች የሚሸጡበትን ዋጋ መመልከት ብቻ በቂ እንደሆነም ነው ባለሙያዎቹ የሚናገሩት። የትረስት አግሮ ኮንሰልቲንግ እና ፋርሚንግ መስራችና ምክትል ስራ አስኪያጅ ዶክተር አቡኑ አንዳርጌ እንደተናገሩት ከዶሮ አርቢዎች በተለየ የእንቁላል ዋጋን ከፍና ዝቅ የሚያደርገው ህገወጥ ደላሎች መሆናቸውን በመጥቀስ እነዚህ አካላት መነሻቸው መርካቶ እንደሆነና ለአርቢውና ለአከፋፋዮች ተመሳሳይ ዋጋ በመስጠት ወጥ የሆነ ዋጋ እንዳይኖር እየሰሩ እንደሚገኙም ነው ሀሳባቸውን ለሪፖርተር የገለጹት። ሌላው እንደ ምክንያት የሚነሳው የማምረቻ ዋጋን አለማወቅ ሲሆን ይህም ማለት አንድ እንቁላል ጣይ ዶሮ እንቁላል ለመጣል የመኖ፣ የመብራት፣ የውሃ፣ የቤት ኪራይ፣ የሰራተኛ፣ የመኖሪያ፣ የቫይታሚን ክትባትና ሌሎች ወጪ ወጥቶባቸው የምትሰጠው እንቁላል በዋጋ ደረጃ ምን ያህል መሆን ይኖርበታል የሚለው ተሰልቶ አለመታወቁ ነው ሲሉም ስራ አስኪያጁ ገልጸዋል። እንደ ዶክተር አቡኑ ገለጻ ከፍተኛ የመንግስት ኃላፊዎች ስለ እንቁላል ትክክለኛ መረጃ ስለማይደርሳቸው እንቁላል ከ10 ብር በታች እንደሚሸጥ ይናገራሉ። በሌማት ትሩፋት አማካይነትም እንቁላል እየተመረተ እንደሚገኝ የሚገለጽ ሲሆን አብዛኛው የሚመረተው እንቁላል ከአዲስ አበባ ወደ ክፍለ ሀገር ተጭኖ የሚሄድ እንደሆነና ይህም ለምርት እጥረቱ መፈጠር አስተዋጽኦ እንዳለው ጠቅሰዋል። የዶሮ መኖ መወደድ በእንቁላል ዋጋ ላይ ተጽዕኖ የፈጠረ ሌላው ችግር መሆኑ የተገለጸ ሲሆን በሌማት ትሩፋት አማካይነት የሚሰጡ ዶሮዎች በቀጣይ ክትባትና ቫይታሚን የማያገኙ መሆኑ የሚፈለገውን ያህል ምርት እንዳይሰጡ እንደሚያደርግ የሰው ፍላጎትና የእንቁላል አቅርቦት እንዳይመጣጠን ካደረጉ ምክንያቶች መካከል የሚጠቀሱ መሆናቸው ተገልጿል። አንድ እንቁላል ለማምረት የማምረቻ ዋጋ ቢሰላ ከ8 እስከ 9 ብር እንደሆነ በዚህ መሰረት ሲታይ አንድ እንቁላል ገበያ ላይ ከ9 እስከ 15 ብር መሸጥ እንደነበረበት፣ ይህ ባለመሆኑ በተለይም ከአንድ ወር ወዲህ በእንቁላል ላይ የታየው የዋጋ ጭማሪ አግባብ እንዳልሆነም ነው ስራ አስኪያጁ የጠቆሙት። በመሆኑም መንግስት ከዶሮ አርቢዎች ጋር በመነጋገርና የማምረቻ ዋጋ በማውጣት በእንቁላል ዋጋ ላይ ተመን ማስቀመጥ እንደሚጠበቅበትም ባለሙያዎቹ አሳስበዋል። ዛቻና ማስፈራሪያ የማይቆም ከሆነ አሁንም የስራ ማቆም አድማ ሊቀጥል እንደሚችል ጤና ባለሙያዎች ገለጹ። በጤና ባለሙያዎች ላይ እየተደረገ ያለው ማስፈራሪያና እስር እንደቀጠለና ነገር ግን እየተፈቱ ያሉ ባለሙያዎች ቢኖሩም አሁንም ስፔሻሊስቶች፣ ሰብ ስፔሻሊስቶችና ሌሎች ሐኪሞች እንዲሁም ነርሶች በእስር ላይ ያሉ እንደሚገኙ የጤና ባለሙያዎች ተናግረዋል። ማስፈራሪያውና እስሩ እንደቀጠለ ገልጸው ጥያቄያችንም ጤና ባለሙያዎች ከስር እንዲፈቱ ነው ጥያቄ ነው ያቀረቡት። ጥያቄዎችን በመመለስ ፋንታ በስር መማቀቅ የለባቸውም። አሁንም በስር ላይ ያሉ ባለሙያዎች እንዲፈቱ ጥያቄ እናቀርባለን በማለት ተናግረዋል። ጥያቄያቸው ባለመመለሱ ሙሉ ለሙሉ ስራ የማቆም እርምጃ እየወሰዱ የሚገኙ ባለሙያዎች እንዳሉ ተናግረው ለጥያቄ እንኳን ባይሆን ለቅድመ ውይይት የተቀመጡ ጥያቄዎች አሉ፣ እነርሱ ካልተፈቱ ማቆሙ ሊቀጥል እንደማይችል ገልጸዋል። የስራ ማቆም እንቅስቃሴ በማድረጋቸው ከስራ የተባረሩ ባለሙያዎች እንዳሉ ጠቅሰው የማባረሪያ ወይም ከስራ መሰናበቻ ደብዳቤ የደረሳቸው ባለሙያዎች መኖራቸውን፣ ይህም አግባብነት የሌለውና ሕጉም የማይደግፈው መሆኑን አንስተዋል። አሁንም ትላልቅ የሚባሉ የጤና ተቋማት የስራ መስተጓጎል እንደገጠማቸው የተገለጸ ሲሆን ጥቁር አንበሳ፣ ቅዱስ ጳውሎስ፣ መቀለ፣ ሃይደር፣ ሐዋሳ ሪፈራል ሆስፒታል ታካሚዎች እየተጉላሉ ያሉበት ሁኔታ እንዳለ ተናግረዋል። ሀሳባቸውን ለቲክቫህ ኢትዮጵያ የሰጡት የጤና ባለሙያዎቹ ከጤና ሚኒስቴር ጋር መነጋገር እንደጀመሩ፣ ይህንንም በመልካም ጎን እንደሚያዩት፣ ነገር ግን ውጤቱ ገና እንደሆነ ተናግረዋል። በውይይቱም የታሰሩ ጤና ባለሙያዎች እንዲፈቱ፣ ከስራ የተባረሩ ወደ ስራ እንዲመለሱ፣ ማስፈራሪያና መሰል ነገሮች እንዲቆሙ እንዲሁም እንቅስቃሴ እያደረጉ ባሉ ባለሙያዎች ፈንታ እየወጡ ያሉ የቅጥር ማስታወቂያዎች እንዲቆሙ የሚሉ ነጥቦች መሆኑን ገልጸዋል። ሆኖም ጉዳዩ በጤና ሚኒስቴር በኩል ገና ምላሽ እንዳልተሰጠበትና ከዚያ በኋላም በድጋሚ እንዳልተገናኙ ያስረዱ ሲሆን የኢትዮጵያ ጤና ባለሙያዎች ማህበርም ከባለሙያዎች ጋር ተገናኝቶ እንደነበረም ተገልጿል።
የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የምዕራፍ 1 ዕለታዊውን የቢዝነስ ዜና ዘገባችንን ቀደም ሲል አሰማናችሁ። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የውጭ ምንዛሬ ተመን እናሳውቃችኋለን። በዚህ መሰረት አንድ የአሜሪካን ዶላር በ150 ብር ሲገዛ በ153 ብር እየተሸጠ ይገኛል። ፓውንድ በ185 ብር ሲገዛ በ188 ብር ከ70 ሳንቲም እየተሸጠ ይገኛል። ዩሮ በ166 ብር ሲገዛ በ169 ብር ከ32 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ በ169 ብር ሲገዛ በ172 ብር ከ38 ሳንቲም እየተሸጠ ይገኛል። ድርሃም በ40 ብር ሲገዛ በ40 ብር ከ80 ሳንቲም እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ39 ብር ሲገዛ በ39 ብር ከ78 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን በ18 ብር ሲገዛ በ18 ብር ከ36 ሳንቲም እየተሸጠ ይገኛል። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን የምዕራፍ 1 የዕለቱን የቢዝነስ ዜና ዘገባዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የገበያ ሚዲያ መረጃዎች ጋር መልካም ቀን ይሁንላችሁ። በከተማችን አዲስ አበባ አንድ አዲስ ዜና ከወደ ለቡ ሰምተናል። በዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መካከል በማራኪ ኮሪደር ልማት ደምቆ በሚታየው ዲኤምሲ ሪል ስቴት ሂልሳይድ የመኖሪያ መንደር ውስጥ የመጨረሻው ብሎክ ለሽያጭ እንደተለቀቀ ሰምተናል። ቀድሞ ለመጡ 15 ደንበኞች 2,500,000 ብር ቅናሽ አድርገናል። ከአነስተኛ ወለልና የፍሎር አማራጭ በምርጫው ከባለ 1 እስከ ባለ 4 መኝታ ማግኘት የሚችሉበት በለቡ መብራት በ65,000 ካሬ ላይ ባረፈው መንደር ላይ ግንባታቸው ከ30 እስከ 50% በደረሱ ቤቶቻችን በካሬ ከ78,000 ብር ጀምሮ 60% በሚደርስ የረጅም ጊዜ የባንክ አማራጭ ከአነስተኛ ወለድ ወይም የሸሪያ ሕግን በጠበቀ መልኩ አመቻችተናል። ብልህ ሰው ዛሬ ላይ ነገው ይታየዋል። ጊዜ የለም። አሁኑን ወስነው በ0962 606677 ላይ ይደውሉልን።